BYD በዓለም አቀፍ ደረጃ የሽያጭ ሪከርዶችን እየሰባበረ ነው። በአንድ ወር ውስጥ ብቻ 55,000 የሚሆኑ የBYD ሴጉል መኪኖችን ሸጧል። ይህ እንዴት ሊሆን ይችላል? በBYD ግን ተከናውኗል። ካለፈው ወር መጋቢት ጋር ሲነጻጸር 55% ጨምሯል። ካለፈው ዓመት ተመሳሳይ ወር ጋር ሲነጻጸር ደግሞ 58% ጨምሯል። ይህ የሆነው በBYD ካምፓኒ የዋጋ ቅናሽ ምክንያት ነው። ከዚህ በፊት ስለ BYD መኪኖች መቀነስ ብዙ ብያችኋለሁ። አንዳንዶቻችሁ አምናችኋል፣ አንዳንዶቻችሁ ደግሞ አላመናችሁም ነበር። አሁን ግን በግልጥ ታይቷል። 12,000 የአሜሪካን ዶላር ይሸጡ የነበሩት የBYD ሴጉል መኪኖች አሁን ላይ ከ9,000 እስከ 7,000 የአሜሪካን ዶላር እየተሸጡ ነው። 305 ኪሎ ሜትር የሚጓዙት ደግሞ በጣም ረክሰዋል፣ እስከ 7,000 ዶላር። ቅናሹ የተደረገባቸው የBYD ሴጉል መኪኖች በተለይም ፕላትፎርም 3.0 የተባለው ሲስተም ያልተገጠመላቸው መኪኖች ናቸው። ነገር ግን BYD ዓለምን በሽያጭ አስደምሟል። የBYD ካምፓኒ ተአምራዊ ገጽታ ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ አውቶሞቲቭ ኢንጂነር ጎሳ ነኝ። እንደተለመደው ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ስለ ፕሮግራሜ አስተያየት ካላችሁ ኮሜንት ላይ ማስፈር ትችላላችሁ። BYD በአንድ ወር ብቻ እንዴት 55,000 መኪኖችን ሊሸጥ ቻለ? ብዙዎችን ያነጋገረና ያከራከረ ጉዳይ ሆኗል። በእርግጥም ካምፓኒው ብዙ የመኪና ብራንዶችን ከገበያ እያባረረ ይገኛል። ከዚህ በፊት የምናስታውሰው የቶዮታ መኪና ዓለምን እንደተቆጣጠረው BYDም በዚህ ሰዓት ዓለምን እየተቆጣጠረ ይገኛል። በተለይም በብራዚል፣ አውስትራሊያ፣ ታይላንድ፣ ኢትዮጵያና መሰል ሀገራት ላይ እንደ ሰደድ እሳት እየተሰራጨ ይገኛል። ምንም መካድ አይቻልም። በዓለም አቀፍ ደረጃ እንደምንመለከተው BYD በኃይለኛው እያደገ የሚገኝ ካምፓኒ ነው። ይህም በኤፕሪል ወር ከፍተኛ መኪኖችን በመሸጥ በዓለም አቀፍ ደረጃ አንደኛ የሚባለውን ቦታ ተቆናጧል። ያለፉት ዓመታት መረጃዎች እንደሚያሳዩት ከኤሌክትሪክ ወይም ፉል ከሆኑ የኤሌክትሪክ መኪኖች ይልቅ ሃይብሪድ መኪኖች በጣም ይሸጡ ነበር። ከቅርብ ጊዜ ወዲህ ግን ፉል ኤሌክትሪክ የሆኑ መኪኖች በኃይለኛው እየተሸጡ ይገኛሉ። BYD እንደ ካምፓኒ ፉል ኤሌክትሪክ የሆኑ መኪኖችን ባለፈው ወር ማለት ነው 195,740 መኪኖችን ሸጧል። ከዚህ ውስጥ 55,000 የሚሆኑት BYD ሴጉሎች ናቸው። በእርግጥም ዜናው ኢትዮጵያ ውስጥ ያሉ የBYD ባለቤቶችን የሚያስደስት ነው። የBYD ካምፓኒ በሚያዝያ ወር ከሸጣቸው አጠቃላይ ሽያጩ 347,053 ድርሻ ያለው የBYD ካምፓኒ ኦሽን እና ዳይነስቲ ብራንዶች አካል ነው። ፕሪሚየም የሆኑት ብራንዶች እንደነ ዴንዛ ያሉ 15,388 ሲሸጡ እነ ፉንግ ቼንግ ባኦ የተሰኙት መኪኖች ደግሞ 10,039 አካባቢዎች ተሸጠዋል። ሌሎች መኪኖች እንደ ቀደም ተከተላቸው 135 መኪኖችን ተሸጠዋል። በሚያዝያ ወር ብቻ ነው። ከእነዚህ መኪኖች አብዛኛውን ፐርሰንት የያዘው BYD ሴጉል ነው። ማለትም ኢትዮጵያ ውስጥ በብዛት የሚገኘው መኪና። ምናልባት ገበያውን ቃኝታችሁት ከሆነ BYD ሴጉል በኢትዮጵያ ውስጥም የተወሰነ የዋጋ ቅናሽ አሳይቷል። ከዚህ በፊት 3,100,000 ሲጠሩት የነበረው BYD ሴጉል አሁን ላይ ግን እስከ 2.8 እየጠሩት ይገኛሉ። አመርቂ ባይሆንም በጥቂቱ ቅናሽ ታይቶበታል። ሌላው የሚገርመው ነገር ደግሞ BYD 285,170 ተሽከርካሪዎችን ከቻይና ውጪ እንደሸጣቸው መነገሩ ነው። ይህም አስደናቂ የሚባል ስኬት ነው ለBYD። የምነግራችሁ መረጃ በሙሉ የአንድ ወር መረጃ እንደሆነ ማሰብ አለባችሁ የተከበራችሁ የቻናሌ ቤተሰቦች። ወይም በአንድ ወር ውስጥ ብቻ የተከናወነውን ስራ ብቻ እያስረዷችሁ እገኛለሁ። በብዛት ዶልፊን ሚኒ በሚባል ሲሸጥ የነበረው BYD ሴጉል ቀድሞውንም በሜክሲኮ፣ ኮሎምቢያ፣ ፊሊፒንስ፣ ብራዚል እና ሌሎች ሀገራት ኢትዮጵያን ጨምሮ በጣም በብዙ ሀገራት ሲሸጥ ነበር። መኪናው ካለው ተወዳጅነት አንጻር በቅርቡ በአውሮፓም ሊሸጥ እንደሚችል በብዛት እየተነገረ ይገኛል። BYD ሴጉል እንደሚታወቀው ርዝመቱ 3780 ሚሜ፣ ስፋቱ 1715 ሚሜ ሲሆን ቁመቱ ደግሞ 1540 ሚሜ ነው። በተለይም በኢትዮጵያ ውስጥ ለሚገኙ አስፓልቶች በጣም ተስማሚ የሚባል ዳይሜንሽን ያለው መኪና ነው። ለፓርኪንግ ብትሉ፣ ለራይድ ብትሉ፣ ለብዙ ነገር አመቺ ይባላል። ዊልቤዙን ስንመለከት 2500 ሚሜ ሲሆን ከቮልክስዋገን ID3 ጋር ሲነጻጸር እንኳን አነስ ያለ መኪና ነው። ለማነጻጸር እንደመቻችሁ የቮልክስዋገን ID3 ዳይሜንሽን ልንገራችሁ።
ቮልክስዋገን ID3 ርዝመቱ 4264 ሚሜ ሲሆን ስፋቱ ደግሞ 1809 ሚሜ ነው። ቁመቱ 1568 ሚሜ ቁመት ያለው መኪና ሲሆን ከBYD ሴጉል ጋር ሲነጻጸር ተቀራራቢ የሚባል ነገር አላቸው። በእርግጥም መኪናውን በኢትዮጵያ ውስጥ ማምረት ሲጀመር ደግሞ ኢትዮጵያ ውስጥ ዋጋው በጣም ሊረክስ እንደሚችል እየተነገረ ይገኛል። እንኳን እነሱ ጄቱርም እኮ ኢትዮጵያ ውስጥ በነዳጁ እየተገጣጠሙ ይገኛሉ በአሁን ሰዓት። በጣም የሚገርማችሁ ነገር ደግሞ መኪናው በቻይና ቅጽል ስም ወጥቶለታል። ሚኒ ላምበርጊኒ ብለውታል። መልኩ ስለሚመሳሰል ነው። ለምን ይመስላችኋል ሚኒ ላምበርጊኒ ያሉት? በነገራችን ላይ የቻናሌ ቤተሰቦች BYD ሴጉል 3 ትሪም ሌብሎች አሉት። የመጀመሪያው አክቲቭ የሚባል ሲሆን ሁለተኛውና መካከለኛው ደግሞ ፍሪ የሚባለው የትሪም ሌብል ነው። ሶስተኛው ፍላይንግ የሚባል ሲሆን ሶስቱም የተለያየ ዋጋና ማይል ወይም ኪሎ ሜትር አላቸው። አክቲቭ የሚባለው ከ9700 የአሜሪካን ዶላር መነሻ ሲነሳ 305 ኪሎ ሜትር መጓዝ ይችላል። ፍሪ የሚባለው ትሪም ሌብል ደግሞ 10500 የአሜሪካን ዶላር ሲሆን 305 ኪሎ ሜትር መጓዝ ይችላል። ፍላይንግ የሚባለው ትልቁ ከ12000 የአሜሪካን ዶላር መነሻ ዋጋ ሲነሳ 405 ኪሎ ሜትር እየተሸጠ ይገኛል። ይህም አሁን ላይ ያለው ዋጋ ሲሆን ቅናሽ የተደረገባቸው ከዚህ በፊት የተመረቱ የተለያዩ ፊውቸሮች የሌላቸው መኪኖች ስለሆኑ በዚህ ዋጋ ውስጥ አይጠቃለሉም። አብዛኞቻችሁ ግን አልሰማችሁትም ብዬ ነው የማስበው። ይህንን መረጃ ከባትሪ ጋር የተያያዘ ነው። በሚገርም ሁኔታ 5 ሚሊዮን ኪሎ ሜትር መጓዝ የሚችል አዲስ ባትሪ እንግዲህ ኢንቨንት ተደርጓል። ማን ነው ይህንን የፈጠረው? የት ነው ባትሪው የሚገኘው? ኦሬዲ ይሄ በኮንሰፕት ደረጃ ያለ አይደለም፣ በፍጹም ኮንሰፕት አይደለም። እንግዲህ ባትሪው አሁን ላይ ፕሮዲውስ ተደርጎ እንግዲህ በማስ ፕሮዳክሽን ውስጥ አልፎ ከ12 ቮልት ጀምሮ ሽያጭ ላይ ውሏል ማለት ነው። ይሄ በጣም የሚገርም መረጃ ነው። ወደ በኋላ ላይ ነገራችኋለሁ። በቅርቡ ጠብቁ። ይሄ ባትሪ ኢትዮጵያ ውስጥ ይገባል ማለት ነው። የራሱ የሆነ ጥሩ ጎኖች አሉት፣ የራሱ የሆነ ደግሞ ሳይድ ኢፌክቶች አሉት። እነሱንም በሙሉ ማነሳላችሁ ይሆናል። በሌላ መልኩ ደግሞ ይሄንን ባትሪ ተጠቅሞ BYD አዲስ መኪና ሰርቷል። ሁላችሁም የምታውቁትን መኪና BYD ሰርቷል። ስለሱም በደንብ አድርጌ ነግራችኋለሁ። ብራንዱን ታውቁታላችሁ። ትንሽ ላጓጓችሁ ብዬ ነውና ብራንዱን ታውቁታላችሁ። ነገር ግን ይህን ቀደም የነገርኳችሁን አዲሱን ባትሪ በመጠቀም መኪና ከመቅጽበት ሰርቶ ለገበያ እንዳቀረበ እየተናገረ ነው የሚገኘው። እንግዲህ የሻንጋይ አውቶ ሾው በጣም ብዙ ነገር ነው እያሰማን የሚገኘው። በጣም በብዛት መኪኖች እንግዲህ እየወጡ ነው የሚገኙት ለ2026 ማለት ነው። በሚገርም ሁኔታ እኔ በጣም ተደንቅ ያለው አንዳንዶቹን መኪኖች ሪቪውም የተወሰነ እያጠናን ነው የምንገኘው። አሁን በተለይም መኪኖቹ ላይ ሙሉ የሚባል መረጃ አይደለም የሚወጣው፣ የተወሰኑ የተቆራረጡ መረጃዎች ናቸው እየወጡ የሚገኙት። በመላምት ደረጃ ያሉትንም እነግራችኋለሁ።